ነገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንፃር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳው ደም እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳው ደም አብይ እኮ ዱርዬ ነውና ይሄ የመርጋቶ ሞጭላፊዎች አሉ አይደለም፣ አምታቶ ኪስ ገብቶ ምናምን ወዲያው ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ሀገር ሊያድግ የሚችለው እና ይሄ እንፈረጠራለን ከዳው ደምንዳ አምና ከዳው ደምንዳ ብለው እዳ በዳ አረጓ ተገሪቷል። ከዳው ደምንዳ ባሉበት ሀገር አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ከሪዩ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ተመኝ እንጂ ሁሉ ይሞላልሃል you know you just have to wish it እናውቀዋለን። አሜሪካ ውስጥ ያደጉ ሰዎች እናውቀዋለን ይሄ ነገር ከየት ነው ይወጣ እስካም ነው ሪሊ እስካም መነሻው አንዱ እሱ ኢኮኖሚ እንዴት ነው ያመነው? ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ። ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም፣ የውጪ ኢንቨስትመንት መጥፋት ሁሉም ተደማምረው መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በለጀ ላይ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት፣ የመንገድ ላይ ብልጭልጭ፣ መዝናኛ፣ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል። በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ አወጣው። ከብልጭልጩ የተረፈው ደግሞ ምን ቢያደርገው ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ጠቅልሏት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉት ምንድነው? ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ልጅ ነው። ኮሶ ታውቃለህ? ኮሶ ሰጣት የሀገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ዳን እና ኢኮኖሚው መዳከም ብቻ አይደለም፣ ኢኮኖሚው ሙሉ በሙሉ ወድቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኤዥን ፋይናንሻል ክራይሲስ ትገባለህ። ክራይሲስ ከገባህ ከክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባህ ቀውስ ውስጥ እንደገባህ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ የታቸውስ ማብለ የሚበሉት አጣው አይ ነበር ሄድ ዶፌት እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞችና ጠበቆች
ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረምና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ዲናያል በጣም አደገኛ ነው እና ጣረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ ምን አይነት ያስፈልግለትም ማለት ነው። ዳር ወደ ዋናውም ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስም በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይን ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair ነው። ሁለቱንም ታግያቸዋለሁ። it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given where it's due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ
ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለው። አንዳንዴ እኮ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ጽፍ ነበር ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌላም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት። እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል።